ራሱን የማይቆጣጠር እኮ ነው። እንዴት እንደተፈጠረ የማያውቅ የሰው ልጅ ራሱ የሰውነቱን ክንዋኔ ውስጣዊ ክንዋኔ ሊቆጣጠር የማይችል የሰው ልጅ ፈጣሪ የለም ብሎ ይናገራል። ምን ማለት ነው? በዚህ ልክ እኮ መዳፈር የለብንም። መሰልጠን እኮ የራሱ የሆነ ገደብ አለው። መሰልጠን ሲባል እንሰልጥን በአስተሳሰብ እንበልጽግ ከሆነ እኮ መበልጸግ እንችላለን። ሃይማኖት አያስፈልግም። ሃይማኖት ያስፈልጋል እንጂ የሰው ልጅ የሚገነባው በሃይማኖት ነው። ስርዓት የሚባለው ያለው ሃይማኖት ውስጥ ነው። ግብረ ገብነት የሚባለው ያለው ሃይማኖት ውስጥ ነው። ለሰብ ብሎ መኖር የሚባለው ሃይማኖት ውስጥ ነው ያለው። ካልሆነ ግን ትወጣለህ። ብር አምላክ ያድርገው፣ ብር ገንዘብ አምላክ ያድርገው። እኔ የተፈጠርኩት ለራሴ ነው፣ ለብቻዬ ለራሴ ለህይወቴ መኖር አለብኝ ብለህ እናትህም ልትገል ትችላለህ። ሃይማኖት ከሌለ አባትን ልትገለው ትችላለህ። የሚያሳስብህ የሚያስጨንቅ ህይወትህን ነው። ስለራስህ እንድትጨነቅ ነው የሚያደርጉ። የብር አምላኪ ነው የሚያደርጉ። ውሸት ነው። ስለዚህ ኢትዮጵያዊ ደግሞ የዳታና የዋይፋይ ችግርን ሳትቀርፍ ፈጣሪ የለም ብለህ በዚህ ልክ መዳፈር የለበትም። ደከከናም ህዝብ ችግርን ቅረፍ፣ ውጣና ስራ። ሃይማኖት አይከለክልህም። ውጣና ስራ። ፈጣሪ አይከለክልህም። እጅና እግር አይምሮና አይን የሰጠህ እኮ እንድትሰራበት እንድትጠቀምበት ነው። ተንቀሳቀስ። ድህነቱን በፈጣሪ ያሳብባል እንዴ? ደፋር ስራ ነው ያለ። እጅና እግር ሰጥቷል። በቃ አለቀ። ጨርሻለሁ። አመሰግናለሁ። እኔ ሰዓቱም እየደረሰ ነው። አቡኪ ሰላም ብያለሁ። ባቢ እንዴት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ እንዴት ናችሁ? ሰላም ብያለሁ። ወራህመቱላሂ ወበረካቱ። እንኳን ደህና መጣ ኡስታዝ። ሻሁ እንዴት ናችሁ? አልሐምዱሊላህ። ቀጥል። ባቢ ምናምን ሁላችሁም አማን ነው? እኔ ሰላም ነኝ። የደመናው አምላክ ይመስገን። ማሻአላህ። እሱ ከምንም ነገር በላይ ነው የሚፈለገው። ጀስት እንትን ማለት ይቻላል፣ ግን አንድ የፈጠረህን አምላክ በዚህ ልክ እንትን ማለት ራሱ እኔ እንትን ነው ብዬ አላስብም፣ እኔ በራሴ ማለት ነውና አላህ ይምራን ነው። በሁለቱም በክርስቲያኒቲም ዙሪያ በምትሄድበት ጊዜ አንድ በክርስቲያኒቲም ያሉ ነገሮች አሉ፣ በኢስላሚክም ያሉ ነገሮች አሉና ያው በክርስቲያኒቲም በምትሄድበት ጊዜ ንግበር ሰባነ ባሪያ ነው መሰለኝ ሰው እንዳሪያችን እንደምሳሌያችን ነፍጣር ብሎ ዘፍጥረት 1:26 ላይ ያው ፈጣሪ በማያሻማ ቃል ራሱ በቀዳሚ ግብረ እግዚአብሔር ሰማይ ምድር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ እያለ ይናገራል። በኢስላሚክም ያለውን ነገር ደግሞ በምትሄድበት ጊዜ አለዚህ ሐለቀል 7 ሰማያት ወደ አርቴ 7 ሰማያትና ምድርን የፈጠረ ወማ በይነሁም በውስጣቸው የያዘውን ከዛ አላሁ ኩሉ ሸይን ቀዲር አላህ ደግሞ የሁሉ ነገር ፈጣሪ ነው ከማን ጋር ተመስሉታላችሁ እያለ ደግሞ ይናገራል ብዙ ነገሮችን እና እንደውም ህይወትና ሞትን የፈጠረው የሚገልም የሚያሞትም ያው የሚያደርግም በጣም ፓወርፉል የሆነ ነገር ነውና ለሱ ምንም አንድ ቢጤ የለውም ብሎ ራሱ ቅዱስ ቁርአን ስለ ይሄ ሶቨርኒቲ ስለ ፈጣሪ ሉዓላዊነት በጣም ብዙ ነገሮች የሚናገረው ነገር አለ። እንደውም ከሌሎች መጽሐፍ ብዬ ነው እኔ ራሱ ማስበውና አለዚህ ኸለቀል መውተ ወል ሐያተ ሊበለኩም አየኩም ሰኑ አመለያ ሞትና ህይወትን መፈተኛ አድርጎ የፈጠረላችሁ ነው። ያዩና አስተቁረበኩም ለዚህ ኸለቀኩም ቢነፍሲን ዋሂዳ ወለቀ ዘውጃሃ ወይም ደግሞ እናንተ ሰዎች ሆይ ከአንዲት ነፍስ የፈጠራችሁን ጌታ ተገዙት እያለ አንዲት ነፍስ ያለው አዳምን ነው። ከዛም በኋላ ደግሞ ዘውጃሃ ደግሞ ብሎ ከዛ ደግሞ መቀናጆን ያደረገላችሁን አምላክ ተገዙት እያለ እንዴት በዚህ ነገር ታስተባብላለህ? እየተባለ ብዙ ነገሮችን እንትን ያየንበት ነገር ነውና በሁለቱም አስተምሮ በምናይበት ጊዜ ደስ የሚሉ ነገሮች አሉ። ስለ ፈጣሪ ሉዓላዊነት ሰማይና ምድርን የፈጠረ ነው፣ ሁሉን ነገር የሚያደርግ ነው። ሰጪም ነሽም እሱ ነው። አነ ቀትል ወሐዩን እገላለሁ ያው አደርጋለሁ ራሱ ይላል ፈጣሪ ማለት ነው። እኔ እመታለሁ፣ እኔ እፈውሳለሁ፣ እኔ ያሳድጋለሁ እንደዚህ ያለ የሚባሉ ነገሮች አሉና ያው ጀስት እንትን ያው ሰዓት ምን እንትን ለማለት ያክል የፈጣሪን እንትን በዚህ ልክ ራሱ የሚሄድ አንደኛ ስለምንከተለው ነገር ጀስት ኤቲስት እንኳን ስንባል አግኖቲስት ነው ወይ ኤቲስት ነው ወይ ምናምን የሚሉት ነገር እነዚህ ሰፓሬሽን ይሄ ክላሲካሎቹን እንትኖች ማየት ራሱ የተሻለ ነገር ይሆናል ብዬ አስባለሁና ሁሌ የስም ክርስትና ባንሆን ሁሌ የምለው ነገር አለ ባብዬ እኔ የስም ክርስቲያን ባንሆን የስም ኢስላም ባንሆን ያው ጀስት የምንከተለውን ነገር ሞር በቃ ብናጠናውና ብናውቅ የተሻለ ነገር ነው የሚሆነው ብዬ አስባለሁ። አመሰግናለሁ። በጣም አመሰግናለሁ አቡኪ። ጥርት ያለ ሀሳብ ነው ያለው። ይገርም ነው። በጣም ደስ ይላል።
አንዳንድ ኢትዮጵያኖች አያውቁትም፣ በእውነት አያውቁትም። በጥናትም አይደለም በማንበብ አይደለም። ምንድነው ሃይማኖት የሚባል ነገር የለም ፈጣሪ የለም የሚሉት አንዳንድ ሰዎች እርግጠኛ ነኝ አብዛኛዎቹ የሰው ሐሳብ ነው ወይ ትንሽ እንትን የሰማዋትን የሰው ሐሳብ ነች እንደዛ እንዲሉ የሚያደርጋቸው እንጂ በስነ ስርዓት አጥንተው አይደለም። ቢያጠኑማ እዛ ጋር ለመድረስ በነገራችን ላይ ያነበበ ሰው ደፍሮ አይልም። ደፍሮ ፈጣሪ የለም አይልም። በጣም ዕውቀት ያለው ሰው የሚያገናዝብ ሰው የሚያነብ ሰው ብዙ ነገርን የሚያይ ሰው ደፍሮ ፈጣሪ የለም አይልም። እነዚህ ሰዎች የሰው ገረድ ናቸው፣ የሰው ባሪያ ናቸው። ዝም ብለው ከሰው የወሰዱት ሐሳብ አለ፣ አጭር ሐሳብ ከሰው ይወስዷታልና እሷን ተሸክመው ይዞራል። በቃ ሃይማኖት እኮ የለም ይላል። አሪፍ እንዲባል እኮ ነው፣ የሰለጠነ ወጣት እንዲባል እኮ ነው፣ ስልጡን እንዲባል እኮ ነው። ራሱን እየሸወደ በሰው ሐሳብ ሂድ ችግርህን ቅረፍ። ከሃይማኖት እየወጣ ነው ሰው የሚጠራው። አንተም ብሎ ሃይማኖት የለም ባይ ደከከናም ቀጥሉ። እንደዚህ ማስመሰል እኔ ጋር አይሰራም። ወይ ሐሳቧን ደግፋ እንትን ትላለህ ወይም ደግሞ ኦርቶዶክስ ሆነ እንደፈለክ ሐሳብህን ስጥ። ምን ችግር አለው? ካልሆነ ግን ሃይማኖት አያስፈልግም እያልክ የኦርቶዶክስን ጠበቃ ልትሆን ምንድነው? ኦርቶዶክስ በሃይማኖት የለም በሚሉ ሰዎች እንትን የምትሆነው የወጡት ከዛ ነዋ። ባክግራውንዳቸው ኦርቶዶክስ ነው። ለዛም ነው ስለ ለጓል እየተናገርኩ ያለሁት። ምን አለ መሰላችሁ አንድ ሰው አሁን ሀገራችን ላይ ያሉ ኤቲስቶች ባክግራውንዳቸው ኦርቶዶክስ ነው። ኦርቶዶክስ ከሆኑ እነሱ ኤቲስት ነን ብለው ለኦርቶዶክስ ሲታገሉ እናያለን። እና አንዳንድ ሰው ባክግራውንዱን ቶሎ አይቶ ምክንያቱም የህይወታቸው አንድ አካል ስለነበረ ነው። የሰው ልጅ በባህሪው አንድ ነገር ላይ በጣም ቁርኝት ነበራቸው፣ ከባድ ቁርኝት ነበራቸው። ለዛም ነው ለጓል እየተናገርኩ የነበርኩት እንጂ ንግግር ከመጀመሪያ በፊት እኮ ኮሜንት ላይ የትኛውም ሃይማኖት ውስጥ የለችም ጓል ብለው ጽፈውልኛል። ቢሆንም ግን ባክግራውንዱ ነው የሰው ልጅ መሰረት የሚያደርገው። ኦኬ ለዛ ነው እየተናገርኩ ያለሁትና ሀገራችን ላይ ያሉ ኤቲስቶች ኦርቶዶክሶች ናቸው በነገራችን ላይ። እና ለዛ ነው ደግሞ ምን አለ መሰላችሁ ኦርቶዶክስ ስህተት ካደረጋችሁ እናንተ ማብራችሁ ስህተት ሁኑ ይሉናል። እንዴት ነው እኛ አብረን ከሰው ጋር ስህተት ምን ሆነው? ኢስላም ብሎ ማለት እኮ ሰላም ወይም አምላክ መገዛት ማለት ነው እንጂ የግለሰብ ስም አይደለም ኢቭን ማለት ነው። ኦኬ በእስልምና ሃይማኖት ታሪክ ውስጥ የሃይማኖት አባቶች ተሰብስበው ይህንን እናድርግ ሃይማኖቱ ላይ ይህንን እንጨምር አላሉም። እኛ ቁርአንና ሐዲስ ላይ የተጻፈውን ብቻና ብቻ ነው ይዘን የምንኖረው። ነገር ግን ኦርቶዶክስ ጋር ስንመጣ 325 ኢየሱስ ክርስቶስ ካረገ 325ኛው ዓመት ላይ ብዙ ቄሶችና መነኩሴዎች በመካከላቸው ጸብ በመነሳቱ ምክንያት ያንን ጸብ ለማስታረቅ ተሰበሰቡ። ሲሰበሰቡ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው ውሳኔ አስተላለፉ። ምንድነው ያደረጉት? አዋጅ ነው ያስነገሩት። ልብ በሉ አዋጅ። ልክ መንግስት ጊዜያዊ አዋጅ ያወጣ መንግስት አዋጅ ተናገረ እንደሚባለው ማለት ነው። እንደውም የመጀመሪያውን 325 ላይ የተደረገውን ስብሰባ ጉባኤ የሚባለውን ቆስጠንጢኖስ የተባለ ንጉስ ነው ዋናው መሪ ማለት ነው። እዛ ላይ እንግዲህ ቄስና መነኩሴ ተሰብስቦ እርስ በርስ ከተወራከቡ በኋላ መጨረሻ ላይ የደረሱት በመፍትሄ ምንድነው? ኢየሱስን ከአምላክ የተገኘ አምላክ ነው ያደረጉት። ከዛ በፊት እንደዛ የሚል አስተምሮ አልነበረም። እንደውም ይሄ ስላሴ የሚለውን ቃል ራሱ ለመጀመሪያ ጊዜ የተጠቀመው ሰውዬ ቱርቱሊያኖስ የሚባል ነው። የላቲን ቋንቋ በላቲን ቋንቋ የሚሰብክ የነበረ ባክግራውንዱ አረማዊ ሃይማኖት የነበረ ሰው ነው። ኦኬ ብዙ ሃይማኖት አባቶች ነበሩ ከኒቅያ ጉባኤ በፊት ማለት ነው፣ ስለ ኢየሱስ የተለያየ አመለካከት የነበራቸው። ነገር ግን 325 ላይ ስብሰባው ላይ ምን ተደረጉ? ተወገዙ። ልክ ኢትዮጵያ ላይ አሁን መንግስት ስብሰባ ሲጠራ አከሌ በዚህ አካባቢ መጥፎ ስለሰራ ይሄ ስራው መጥፎ ነው ብሎ እንደሚያወግዘው ሁሉ መንግስቱ ያ ንጉሱ ስብሰባ ከጠራ በኋላ የተለያዩ ሃይማኖት አባቶቹ ቄሶች መነኩሴዎች ናቸው ከጠራ በኋላ አከሌ ቄስ ያደረገው ይሄ ትክክል አይደለም ተብሎ ተወግዞ እና አከሌ የተስማሙበት ይሄ ትክክል ነው ተብሎ ለህዝቡ በአዋጅ ነው የተነገረው። በቃ ካሁን በኋላ ኢየሱስን ከአምላክ የተገኘ አምላክ ነው ብላችሁ ታምናላችሁ፣ ኢየሱስ አምላካችሁ ነው ተብሎ በአዋጅ ነው የተነገረው። ስለዚህ ማህበረሰቡ ይህንን ነገር የህይወቱ አንድ አካል እያደረገው መጣ። በነገራችን ላይ መጀመሪያ አካባቢ ላይ ተቀባይነት አልነበረውም። ነገር ግን ግድያ፣ እስራት ስለነበረው ግዴታ ከመንግስት የመጣ ስለሆነ ህዝቡ እያጉተመተመም እየቆየ ሲመጣ
የህይወቱ አንድ አካል ሆነ ማለት ነው። የህይወቱ አንድ አካል ከሆነ በኋላ ምንድነው የሚያደርገው? የሰው ልጅ የኔ ነው ያለውን ነገር ያሳምራል። አሁን ኦርቶዶክስ ኬሌቆዶን ጉባኤ ላይ ነው የተገነጠለችው። ከዛ በኋላ ኢየሱስን ፈጣሪ ካደረጉ በኋላ ደግሞ የተለያዩ ሐሳቦች እየተጨመሩ መጡ። ኦኬ። ስለዚህ ኢየሱስን ፈጣሪ ካደረጉ በኋላ ማርያምን ደግሞ የፈጣሪ እናት ናት የሚል ሐሳብ መጣ። ኦኬ። የሚጀምረው አትናቴዎስ ከሚባል መነኩሴ ነው። አይ ቲንክ መነኩሴ ኦር ቄስ ነው፣ የሃይማኖት አባት ነው። ይህ ሰውዬ ኢየሱስን ፈጣሪ ያደረገ ደግሞ አንድ ቅዱስ ቄርሎስ የተባለ ሰውዬ ማርያምን ምን አደረገ? የኢየሱስ እናት ወላዲተ አምላክ ያኒ የእግዚአብሔር እናት ናት የሚል ውሳኔ ያመጣ። የእሱም በአዋጅ ነው የጸደቀለት። አስባችሁታል? በአዋጅ ካጸደቀ በኋላ ማርያምን የፈጣሪ እናት ናት እያሉ እንትን አሉ። ደግሞ ሌላ መጣ። ሌላ ደግሞ ምንድነው ይሄ 452 አካባቢ ስብሰባ ተደረገ። የካቶሊኮቹም ሌሎችም እንደዚሁ ማለት ነው እርስ በርስ ተጣሉ። በጣም ብዙ ቄሶችና መነኩሴዎችን ካስወገዙ በኋላ እነ ሊዮ ማለትም የካቶሊኮቹ የራሳቸውን ሐሳብ ሲይዙ ዲዮስቆሮስ የሚባለው ሰውዬ በእነ ሊዮ ሐሳብ አልስማማም ብሎ እምቢ አለ። እንደውም በቦክስ ሁሉ አፍንጫውን አውልቀውለት ጥርሱ ረግፏል። ሰውዬው ተመቶ ማለት ነው ተደብድቦ። የዚህ ሰውዬ አመለካከት ነው፣ ዲዮስቆሮስ የሚባለው ሰውዬ አመለካከት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታካሂደው ማለት ነው። ይህ ሰውዬ ኢየሱስን ተዋህዷል፣ ሰውና መለኮት ተዋህዷል ነው የሚለው። አስባችሁታል? ያን ኢየሱስ ሰው ነው አትሉትም፣ አምላክም ነው አትሉትም። አምላክም ነው ሰውም ነው። አሁን ወደ ፕሮቴስታንት ስንመጣ ፕሮቴስታንት ከካቶሊክ ስለተገነጠለች ኢየሱስ ሰውነቱ ለብቻ አምላክነቱ ለብቻ ነው የሚሉት። ምክንያቱም ኢየሱስ ሰው ነው አምላክም አለው ይላሉ ፕሮቴስታንቶች። ኦርቶዶክሶች ግን አይሉ። ምክንያቱም መለኮት ከኢየሱስ ስጋ ጋር ተዋህዷል። ልክ ማካያቶ የምንለው ቡናና ወተት እንደሚቀላቀለው ማለት ነው። ቡናና ወተት እንደሚቀላቀለው መለኮትና ሰው ተቀላቅሏል የሚለውን አስተሳሰብ ያመጣው ዲዮስቆሮስ የተባለ መነኩሴ ነው። አስባችሁታል? ያን እያንዳንዱ የሰው አመለካከት ነው። ስለዚህ ሃይማኖቱን የህይወታቸው አንድ አካል ካደረጉ በኋላ ይህንን ሃይማኖት ለማሳመር ቄሶቹ መነኩሴዎቹ ይህን የጾም ድንጋጌ ያመጣሉ። ብዙ በቃ መነኩሴውም ይነሳና ቄሱም ይነሳና ንጉሱም ይነሳና ይህን አድርጎ ብሎ በህዝቡ ላይ ያመጣል። ህዝቡ በነገስታቱ ከባድ ቅጣት ስለሚከተለው ቢወደውም ባይወደውም ያን ነገር እየተገበሩ ይመጣል። ያ ነገር ከ50 ዓመት በላይ በአንድ ህዝብ ውስጥ ከተተገበረ መነሻው ይረሳና ዋና የህይወቱ አንድ አካል ይሆናል ማለት ነው። አሁን እናንተ ምነካችሁ? አሁን ደርግ ከወደቀ እኮ በጣም ሩቅ አይደለም እኮ። ከደርግ ወደዚህ ያለው ኦርቶዶክስና ከደርግ በፊት የነበረው ኦርቶዶክስ ማህበረሰብ እኩል አይደለም አመለካከቱ ማለት ነው። ስለዚህ የሰው ልጅ በባህሪው አንዱን ነገር ሲጥል አንዱን ነገር ሲቀበል የህይወቱ አንድ አካል ሲያደርግ ነው የኖረውና ባክግራውንድ ሰው ልጅ ተጽዕኖ ያሳድራል ለማለት ያክል ነው። ለዛ ነው ኦርቶዶክስ ቤተክርስቲያን በቄሶች በመነኩሴዎችና በነገስታቶች የተመሰረተ ነው፣ ወንጌልን መሰረት ያደረገ አይደለም ለማለት የፈለኩት። ወደ እስልምና ስንመጣ በታሪክ የሃይማኖት አባቶች ተሰብስበው ሃይማኖትን ለማሳመር እንደዚህ አድርጉ፣ ይሄን ምልክት ተጠቀሙ፣ እንዲህ ጾሙ አላሉም። ቁርአን ላይ ጾሙ ያለን አላህ ነው፣ እንጾማለን ቁርአን ላይ ባለው። ኦኬ ስገዱ ያለን አላህ ነው፣ ነብዩ ሲሰግዱ ያሳዩን ሐዲስ ላይ ያለን እሳቸው ነብዩ እንዳደረጉት እናደርጋለን እንጂ ነብዩ ካደረጉት ውጪ አንዳች ነገር አይደረግም በእስልምና። ነብዩ ካደረጉት ውጪ በእስልምና ከመጣ ያ ነገር ይወገዛል። ተግባብተናል። ይሄ ነው የእስልምና ዋና ዓላማ። የግዴታ እኛ ስተት ከተባልን አብራችሁን ስተቱን ብሎ ማለት የሞኝነት ነው፣ ራሱ ሞኝነት ነው። ይህን ይመስላል። አበዛውባችሁ፣ ሶሪ። ኦኬ መሲ አመሰግናለሁ። ባቢሎን አንዴ አመሰግናለሁ። አንድ ቀን ግን የሆነ ታይም የምታወሪ ከሆነ እኔ አንቺ ብዙ ታሪክ ታውቂያለሽ፣ አላይታት እኔ እከታተልሻለሁ ከስር ብዙ ጊዜ እና ስለ ኢየሱስ ክርስቶስ ስቅላት የሆነ ያነበብሽው ወይም የምታውቂው ነገር ካለ አንድ ቀን ስታስመምሪ ገብቼ እንድሰማ ፕሌስ ለሚነው ፕሌስ ለአራብ ሽራይዞች ፕሊስ የማያስፈልገው በደንብ እንረዳዳለን። መጽሐፍ ቅዱስ ላይ ያለው ስቅላትና እስልምና ምን ለማለት እንደፈለገ መጽሐፍ ቅዱስ ላይ ያለው ምን ለማለት እንደፈለገ በደንብ እናየዋለን። ታሪኩን መሰረት አድርገን ማለት ነው እንጂ ይሄ በክርስትናው ዓለም በስላሴ በኦርቶዶክስ በፕሮቴስታንት የሚወራው ስቅላት ፈጽሞ በታሪክም መጽሐፍ ቅዱስም ላይ የሌለ ነው። ይሄንን አምነሽበት መተሽ በደንብ እንነጋገራለን በሰፊው። እዚሁ ባፒን ቤት ቢሆን ችግር የለውም። እሺ እሺ ማለት ጥሩ። ፈሎ ተደራረጉ፣ ተቀራረቡ፣ ተደማመጡ፣ ተጻጻፉ። መልካም ነው። መግባባት መረዳት ችግር የለውም። አሁን እኔ ሄና ጋር ነው የማወራው። ሄና እኔ ጥያቄ ጠይቀዋለሁ። እርግጠኛ ነኝ አላህ አምላክ ነው ወይ ብሎ ይጠይቀኛል። እርግጠኛ ነኝ። ታዘቡ። ሄና አለ? አቤት አቤት፣ ይሰማኛል። ሰላም ነው አለ። ቋን ሚዩት አድርገው። ኢየሱስ ክርስቶስ አምላክ ነው? በምን አውቃለሁ? እኔ ማን ነገረኝ?
እኮ እንዴት ነው የምታምነው? ያንተ እምነት ምንድነው? እኔ ከመሃል መጀመሪያን ነው የማውቀው። በፍጥረት ከመሃል መጀመሪያን ነው የማውቀው። መወለድህን ነው የምታውቀው? ሄና ዋው። ስለዚህ ኢየሱስ ክርስቶስ የሚባል ሰው ይኑር አይኑር የምታውቀው ነገር የለም ማለት ነው። አለ የሚባለውም እርግጠኛ አይደለህም። እርግጠኛ አይደለሁም። አዎ። እግዚአብሔር አምላክስ አለ ብለህ ታምናለህ? አላምንም። በቃ ሐሳብ አለ። አሁን በጣም ሐሳብ አለኝ፣ ብዙ ሐሳብ አለኝ ከተፈቀደልኝ። እሺ ቀጥል። እሺ ያለ ሁላችንም እዚህ ውስጥ ያለነው ፈጣሪን ሳይሆን ኖት ዩኒቨርሳል ክሪኤተርን ሳይሆን እየተከተልን ያለነው አምላክ አለን። ሁላችንም አምላክ አለ፣ ግን ክሪኤተር የለም፣ ፈጣሪ የለም። ፈጣሪ የለም፣ አምላክ የምናመልከው አምላክ ግን አለ ብለህ ነው የምትለው? አዎ። ስለዚህ ያ ፈጣሪ የሚባለውን አምላክ ነው የምናመልከው የሚሉ ሰዎችስ? ሄና ሄሎ ይሰማኛል? ይሰማኛል። አሁን አልተሰማኝም። መልሳ አሁን ያልከኝ አልሰማሁም። ሶሪ ይቅርታ። አሁን ያልከኝ አልሰማሁም። እየጠበቅኩ ሰማይና ምድርን የፈጠረ አምላክ ነው የምናመልከው የሚሉ ሰዎች ስህተት ላይ ናቸው ወይ? በምን አወቁት እኮ ነው። አሁን እኮ ጥያቄው እኮ እሱን ያምልኩት፣ ግን ማምለክ አለማምለክ ለሱ እሱን ማወደስ አይደለም። ለማወደስ ለሱ ምንም አያደርግም። አሁን እሱን አይደለም የፍጡር ባህሪ ነው መወደስ፣ መመለክ፣ እሱን አይደለም። አንዴ ላውራ ታዲያ ታወራለህ። እንደዛ ብለው ማለታቸው ገብቷል። እነሱ እንደዛ ብለው ማለታቸው ስህተት ነው ብለህ ትላለህ? አዎ ስህተት ነው። ብዙ ነገር ያሳጣናል። ለምሳሌ አሁን ይኸውልህ በጎራ ተከፋፍለን እዚህ ጋር ኦርቶዶክስ ሙስሊም እያን ምንቧጨቃለን። ኢቭን እንደውም አሁን መጽሐፍ ምንድነው መሳሪያ ከያዘ ሰው በላይ መጽሐፍ የያዘ ሰው እያስፈራን መጥቷል። ለምን? ጸብ ነው። አሁን በተነገራችን ሐዋርያዊት በጣም የታሪክ ዕውቀቷ ደስ ይላል። የታሪክ ዕውቀቷ አሪፍ ነው፣ ግን ደግሞ ኢጎ አለባት። ኢትዮጵያን እንደማትወድ የኢትዮጵያን ታሪክ እንደማትቀበል በንግግሯ ውስጥ በኦርቶዶክስ የመጣ ታሪክ ነው ምናምን የምትለው ነገር አለ። ያ አብሯት ያደገ በጣም መጥፎ ነገር እንዳለ እያየው ነው። ይሄ ነገር ደግሞ የፈጠረባት ሃይማኖት ነው። ሃይማኖት በራሱ የሚያሳድርበት አይደለም። እንደዛ አላለችማ። አሁን ያልተባለ ነገር ሳይሆን የምትለው ይሄ የሚረባ ሐሳብ ካለ ጥሩ ነገር ነው። ሃይማኖት መሳሪያ ከያዘ ሰው መጽሐፍን የተሸከመና የያዘ ሰው ያስፈረኛል ካልክ አንተ ጸረ ዕውቀት ነህ ማለት ነው። እኔ መጽሐፍን የያዘው ሊያስፈራኝ አይችልም። ኒውክሌርና ቦምቡን የፈጠረው ሃይማኖት ሳይሆን ሃይማኖት አያስፈልግም የሚሉ ሰዎች ናቸው የፈጠሩት። ለምን ሲባል የሰው ልጅ እንዲረሸንበት ነው የተፈጠረው። ሃይማኖት የገደለህን ግደለው ነው የሚል። ታዲያ እኔ ማምንበታለሁ፣ ችግር የለብኝም። አንድ ሰው የሰው ልጅን ህይወት አጥፍቶ መኖር የለበትም፣ ደግፈዋለሁ። ሰዎች ግን ሃይማኖት አያስፈልግም የሚሉ ሰዎች አንተ አሁን እዚህ ጋር ሃይማኖት ነው የከፋፈለን በሃይማኖት ነው የተከፋፈልነው ብለህ ስትል ሃይማኖትማ አንድን ሁን ነው ጥሪ። አንተ ግን በአገርና በብሔር በዘርና በምንድን ነው ተከፋፍለህ ያለው? በፖለቲካና ሃይማኖት አያስፈልግም የሚሉ ሰዎች በፈጠሩት የነሱ አይዲዮሎጂ እነሱን እየተከተልክ የፈጠርከው የመለያየት ልዩነትን ይከፋልም ሞትንም ምን አልከኝ? በብሔር ስትከፈል ሰውነት ሁለቱም ከሰውነት ነው የሚያርቀህ፣ ከከፍታ ነው የሚያርቀህ። ሁለቱም ቅድም ያመጣህልኝ አሁን ሃይማኖትም ሆነ ቅድም ያመጣህልኝ በጎጥ መከፈል፣ የትኛውም መከፈል ከሰውነት ነው የሚያወጣህ። አሁን ስካንዲቪያን ሀገሮችን ብንመለከት አሁን ምንም ሃይማኖት የለም እዛ አካባቢ። እኛ ጋር ስብዕናንም አልገነባም፣ ዕውቀትም አልሰጠንም። ሃይማኖት እንድናድግም አላደረገም። ደግሞ አሁን እነዚህ ሀገራት የለም፣ አሁን እስር ቤቶች እየተዘጉ ነው ያሉት።
እኔ ጋር ነው የሚቆራረጠው። እኔ ጋር ነው ኔትወርክ ያስቸግራል በጣም። ስብዕናቸው ከፍ ያለ ነው። እነሱ ሃይማኖት ስላላቸው አይደለም። ስለ ስብዕና ቀድሞ ያስተማረው ሃይማኖትን ነው። ሃይማኖት የሚያስተምረው እንዴት መኖር እንዳለብህ፣ እንዴት መገዛት እንዳለብህ፣ እንዴት ከሰው ልጅ ጋር መስማማት እንዳለብህ እያወራህ ነው። ይሄና ነው ወጣቱ ይሄ ነው እንዴ ታዲያ? እኔ የኔትወርክ ችግርን ሳትቀርፍ ነው ሃይማኖት አያስፈልግም ብለህ የምትለው? እኔ ደግሞ እኔ ጋር መስሎኝ እኔ አፍሬ እኮ ነው ዝም ያልኩት። ሃይማኖትን እየደገፍኩ እኔ ጋር መስሎኝ እንትን እንዳይወጣብኝ ብዬ እኮ ነው ዝም የምለው። የኔትወርክን የዳታ የዋይፋይ ችግርን ሳትቀርፍ ሃይማኖት አያስፈልግም ብለህ እኔ ሰልጥኛለሁ ሃይማኖት አያስፈልግም ብለህ ስለ ሃይማኖት አላስፈላጊነትን ልትሰብከኝ ነው። አያስፈልግም። ህግን ያስተማረው ሃይማኖት ነው። ፍርድን ያስተማረው ሃይማኖት ነው። እውነትን ያስተማረው ሃይማኖት ነው። ስነ ስርዓትን ያስተማረው ሃይማኖት ነው። ከሁሉም በፊት ማለት ነው። የሰው ልጆች ግን መገዛት ስለማይችሉ ራሳቸው ራስ ወዳድ ስለሆነ ዝሙተኛ ኃጢአተኛ ስለሆነ ኃጢአትን ስለሚወድ በኃጢአትን ስለሚዘፈቅ ሰይጣን ስለሆነ የሰው ልጅ ራሱ በዛ ሃይማኖት በሚያዘው መታዘዝ አልቻለም፣ መመራት አልቻለም፣ መፈረድ እንትን አያደርግም፣ አይገዛለትም ለሃይማኖቱ። የሰው ልጅ የምድር ህግ ለምንድን ነው የመጣው? አንተ ጋር ነው እኔ ጋር አይደለም። አንተ ነህ ያልተለወጥከው፣ አንተ ነህ ያለፈልህ፣ አንተ ነህ ገና ያለው። ስለዚህ መንቃት አለብህ፣ ከሰዎች ጋር መገናኘት አለብህ። ሃይማኖት ምን ማለት ነው፣ ፈጣሪ ምን ማለት ነው ብለህ ትንሽ መንቀሳቀስ አለብህ ካለህበት